ጆኒ የፊልማው ቀጠሮ ደርሶ በየቦታው ተገኝተዋል። ዛሬ ማን አሸንፎ ሰብሊን የግሉ ያደርጋት ይሆን የሚለውም በክፍል 49 ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኤላና ሰብለ ክፍል 49 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ጀምሩ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ሳጥን እያስቀምጣችሁ ቪዲዮውን እስከ መጨረሻው ድረስ እንዲታዩት በአክብሮት ስለምጠይቃለሁ። የቀጠሮው ቀን ደርሶ ዛሬ ሁሉም ተደዋውለው በቦታው ለመገኘት ወስነዋል። ሰብሊ ማን ይሆን የግሉ የሚያደርጋት? ኤላም እስከምመጣ ድረስ የቀብርህን መቃፈር እየቆፈርክ ጠብቀኝ ብሏል። ጆኒም በተራው የሬሳ ሳጥን ይዘህ መምጣትህን ፈጽሞ እንዳትረሳ በማለት አስጠንቅቆታል። ማንኛዎቹ የሆነ ተሸንፈው ወይም አሸንፈው የቃላቸው ፕሮሚስ የገቡበት ማንም ይሁን ማንም ካሸነፈ ሰብሊ አጠገብ ላይ ደርስ ነው። ጆን ካሸነፈ ኤላ ሰብሊ አጠገብ አይደርስም። በተመሳሳይ መልኩ ደግሞ ጆን ታሸነፈ ኤላ ሰብሊ አጠገብ አይደርስም። በዚህ ነበር የተወራረዱት። ማን አሸንፎ ማን የግሉ ያደርጋት ይሆን? እንደ ባለፈው ሁለቱንም ብደውልላቸውም ወይም ብታባብላቸውም በፍጹም ሊሰማቸው አልቻሉም። ጆንም በተራውም እኔ ከእንግዲህ ወደ ኋላ ማለት ፈሪ ማስባል እንጂ ሌላ ትርፍ የለውም። ይኸውልሽ ይሄ ለሁላችንም ለፍቅራችን ሲባል መስዋዕት የሚከፈለው በድብድብ እንዴት እናምናለን? እንዴት በዚህ ዘመን ሰው በድብድብ ያምናን ብትለው ፈጽሞ። ነገር ግን እኔ አሁን እንደዚህ እንድትይ ሳይሆን የምፈልገው ጆኒ ጀግና 10 ኤልያስን ታሸንፋለህ፣ አይዞህ በርታልኝ እንድትለኝ ነው የምፈልገው ሲላትም እሷ ግን በጭንቀት እየተብሰለሰለኝ ነው። ምንም ምቾት አልሰጣትም። ምክንያቱም ኤላ ቢያሸንፍም ጆ ቢጎዳም ለእሷ ጭንቀት ነው በእሷ ምክንያት እስከሆነ ድረስ። በተመሳሳይ መልኩ ያንኛውን ቢጎዳም ጭንቀቱ ለሰብልያው ነው። የምትሄድበት አጣለች። ይህን ያየቻት ጭንቀቷን ሰሚ መሲ የተረዳቻት ከጎና ሆና ለማጽናናት ወስናለች። ነገር ግን ሁለቱንም ብታናግራቸው መሲ ምንም ሊሰሟት አልቻሉም። ናታን በጠቅላላም እንደዚህ እንደገዛም ወይም እንደንትንም እርዳታ ካስፈለገ ግን ቢቀርስ ወይስ እውነት ሰብሊን አፍቅረሃታን በማለት ደግሞ ናታን ጠይቀው ኤላን እንደዛ እንኳ አይመስለኝም። ነገር ግን ተለተለታት ነገሮች ያገናኙናል፣ ያገጣጠሙናል። እናም ያ ነገር ወደዛ ሳይዞር አይቀርም እንጂ ፍቅር የሚባለው ነገር እስካሁን እኔ ጋር ምንም የለም በማለት ለናታን ለጓደኛው ኤላ ይነግረዋል። ምክንያቱም አንድ ሰው የማያፈቅራትን ሰው እንዴት እስከዚህ ድረስ መስዋዕት ሊከፍልላት ቻለ በማለት ናታን እየተገረመ ወደ ቦታው ይሄዳል። ለማንኛውም የጆንን ማንነት ያተረዱ ሁሉም ነገር ግን አልሚ ናት የተረዳችው። ጆ ምን አይነት በቦክሰኛና እንዲሁም በቦክስ ዙሪያ የተሸለመ ተመራቂ መሆኑን ያየችው እንዲጎዳባት ስላልፈለገች ብለምነው ፈጽሞ አልሰማ ብሏል። እሱ ግን ቢሰማው በጣም ደስ ይላት ነበረ። ምክንያቱም ጀንትሉ እንዲጎዳባት በፍጹም አትፈልግም። መንገድ ላይ ድንገት ይገናኙና እንዴት ነህ? ቀጠሮውን እያሰብክበት ነው ስለው በፍጹም እንዳትረሳ እኔ ሰባብሬ የምጥልህ እኔ የምልህ በማለት ኤላ ነገሩን ይጠነስሳል። እሱም ጆም ምንድን ነው ሲለውም እኔ እኮ ባለፈው እንዴት ገድዬ አርፋለሁ ሲለውም ባለፈው እኮ ነው የሞትከው። ያንተ የሆነችን ሴት ወይም ፍቅረኛህን በሌላ ሰው እቅፍ ውስጥ እንደማየት ምን ሞት አለ? ከዛ የበለጠ ሞት አለ ብለህ ነው ሲለው ጆ ራሱን መቆጣጠር አቅቶት ጉንጩ ላይ ያደርሰው ሲል መለስ አድርጎ እንደዝማን ለኮፍ አድርጌ ለተውህ አልፈልግም። ስለዚህ ዋጋ ማግኘት አለብህ። ስለዚህ እኔ እናንተ አገናኛችን የሚሆነው ፊልማው ቦታ ነው። እንዳታረፍድ ሎኬሽን እልክልሃለሁ። የትም ቢሆን ይመቸኛል ስላልከኝ ነው ሲለው አዎ ይመቸኛል ስለው በድጋሚ አንድ ነገር ልንገርህ፣ ከኔ ጋር መጋጠሙ መፋለሙ ቢቀርብህ ይሻልሃል ስለው እኔ ፈሪ አይደለሁም። ስለዚህ ጉራ ብቻ ብሏን ቴዲ አፍሮ ሲዘፍን
ከዚህ ጉራ ብቻ ትሆንና ተግባር ላይ ተገኝ በማለት ኤላ መልስ ይሰጣል። ይህም ሁሉ ያየችው መሲ ግራ ገብቷት ጆን ጋር ሄዳም እንደዛ ብትለውም ኤላም እንደዛው አታግኘኝ አላገኘች ተባብለው ቢለያዩም ነገር ግን ይሄ ጉዳይ ይመለከተኛል ብላ ልታገኘው ሞክራ ነበር። በፍጹም መልስ አልሰጣትም። ማንም ሰው ሊያናግራትም ፍቃደኛ አይደለም። ቃጭልና ናት በተመሳሳይ መልኩ ደግሞ ፊልማ ሊጀምሩ የተዘጋጁት ናታንና ቾምቤነት ነው። በቃጭል ምክንያት ቃጭል ማንንም አታፈቅርም ማለት ባይቻልም ቾምቤን ትወደዋለች። ነገር ግን የሴት አመሉ ሆኖ መግደርደሩን ተያይዘዋለች። እምቢ ስትለው ወይም ትቷት ሲሄድ ስሯ ሲል ደስ ስለሚላት ፈጽሞ እንዲሄድ አይፈልግም። የቾምቤነት ደግሞ አፍቃሪ የሆነችው ቸሊና ወይም ዳንሳ ደውላ ባለፈው ባስቀናቻት መሰረት ምን ማድረግ እንዳለባት ግራ ገብቷታል። ነገር ግን ደውላ ይሄን ሙድ ስለያዘችብኝ እደበድባታለሁ ብላ መንገዷ ላይ ቁጭ ብላ ቃጭል እየጠበቀቻት ነው። ቸሊና ቀደም ሲል አሻንቲን ስላገኘችው ምን በሚለው በዚህ ቦታ ተሄድሽ አጥንትሽም አይገኝ፣ ነገር ግን በዚህ ቦታ እንዳትሄጂ በማለት ማስጠንቀቂያ ይሰጣታል። እሷም ምንድን ነው ስትላትም ባለፈው መልክ በሰራሽባት ወይም በደወልሽላት በኋላ ቃጭል እሳት መስላለች ወይም ፊቷ ቲማቲም መስሏን ይላታል። እሷም እሺ ብላ ከቃጭል ጋር መደባደቡን ስለማትፈልገው ቀጥ ብላ ወደዚህ ትሄዳለች። ይህን ያህል ቃጭል ካናደዳትማ ቾምቤነት ወደ እኔ ሊመጣ ይችላል በማለት እሷም ተስፋ በማድረግ ማናደዱንና ማቃጠሉን ተያይዘዋለች። ቾምቤነትን አግኝቶ ተመሳሳይ ማስጠንቀቂያ ሲሰጠውም እሱም እንዳለው እንዲህ ነበረ፣ እኔ ይህን ነገር መተው አለብኝ ወይም ዳንሰኛ መሆኔን ማቆም አለብኝ። እኔ ደሜ እንዲከፋት አልፈልግም። በደሜ ድርድር እንደማላቅ ታውቃለህ በማለት ለሻንቲ መልስ ይሰጠዋል። እሱ ግን በእርግጥ እሷን ማናደር ሳይሆን ሴቶች ሲናደሩ የሚያደርጉትን ፍቅራቸው ተገልጾ ይታይላቸዋል። ስለዚህ ይህን ነገር አንተ አፍቅራ ሳይሆን እሷን ወደ አንተ ይስብልሃን በማለት መልስ ይሰጠዋል። ይሄን ያየችው ደግሞ ዛሬ እነ ሚኪ ይህን ሁሉ ታሪክ በመስራታቸው ደስተኛ ናቸው። ምክንያቱም ቾምቤነት ነበረ በቃጭል ሲቃጠል የሚኖረው። አሁን ተረኛ ሆና ቃጭል ራሱ ፊቷ ቲማቲም መስሏል። መሲ እንደ ወትሮ ትገዘፈ ዝዝ ብላ ናታንን አግኝተው ነበረ። ምናለ ቢረዳ የሚለውን ሙዚቃ እየዘፈነ ወይም አዲስ ፍቅር ይዞኛል በሚል ሙዚቃ እያንጎራጎረ ነበር። ምን ነው ለእኔ በሆነ ምን ነው እኔም እንዳፈቀርኩ መቼ ይሁን የምትረዳኝ በማለት መልስ እየሰጠች ነበር ለራሷ። አቅፋውም ጸጥ ስትለው ምን ነው ልታንቂ ነው ይችሌ ግን ጸባዋ ተቀይሯን በማለት ሲያስብም እሷ ግን በፍጥነት ከዛ ቦታ መሄድን መርጣለች። አልሚን በጥፊ በመታቻት መሰረት ቲቸር በቃሉ ምን እኮ ዝም ስላችሁ አናታችን ላይ ወጣችሁ ፊጥጥ አላችሁ፣ እኛ ብትማሩ ብለን እንጂ እንደዚህ አናታችን ላይ እንድትወጡ አይደለም ብሎ ከቅርታ ካስጠያየቃቸው በኋላ አንበርክኮ አልሚን ይሄን እድል ካገኘሁ ብላ እንዲህ ትላታለች። እንደዚህ ይቅርታ እንድጠይቀኝ አልፈልግም፣ ጸጸት የተሞላበት ነው የምፈልገው ትላታለች። እሷም እሺ ብላ ይህን ማድረግ ለመሲ ሞት ቢሆንም ነገር ግን እሺ ብላ ይህን ነገር ታደርግላታለች። ድጋሜ ተቃቀፉ ሲላቸው ቲቸር በቄ እሺ ብላ ታቅፋትና ይህን ነገር እጥፍ ድርብ እንደማስከፍልሽ ቃል ገባልሻለሁ ትላታለች። እሷም እሺ ምን ችግር የለውም እኔም እወድሻለሁ በማለት ቲቸር በቄ ፊት አስመስለዋል። እኔ እኮ ለቲቸር ደብዳቤውን አንቺ አልጻፍሽም ስትባል እኔ ለምንድን ነው የምጽፈው እንዴት ጠረጠረችሽ ቢልም እሷ ልጅቷ ችግር አለባት በማለት እሷን ነፃ ወጥታ መሲን እደኛ አድርጋለች። ስለዚህ ከዛ ይቅርታ ከተጠያየቁ በኋላ ቦታቸውን አንዷ በቀኝ አንዷ በግራ ከተለያዩ በኋላ ከግቢ መውጫቸው ሰዓት ስለደረሰ ብትፈልጋት ጓደኛዋ መሲን ታታለች። ይች ጓደኛዋ ሳይኮን ለሴራ የምትፈልጋት ጓደኛዋ ስለሆነ የመሲ ጉዳይ አያሳስባትም። አልሚ መሲ ብቻ ነበረች የሰብሊ ጉዳይ የሚያሳስባት። እሷም ስትፈልጋ ውጭ ላይ ተገድፋ እያለቀሰ ነበረ። ፍርሃትም አንቀጥቅጧን ነበር።
ስልኳን በእጇ ይዛ ማንኛዎቹም ጋር ብትደውል ስልክ ስላላነሱባት ምን ማድረግ ይሻለኛል እያለች ነበረ። እነሱም ተደዋውለው በቦታው ተገናኝተው እንግዲህ ያንኛውም የቀብርህን ቦታ እየቆፈርክ ጠብቀኝ ቢለውም ይሄኛው ደግሞ የሬሳ ሳጥንህን ይዘህና በማለት ተፎካክረዋል። ይህን ያየችው መሲ ምን ማድረግ እንዳለባት ግራ ገብቷት በመሲ እቅፍ ውስጥ ሆና እያነባይ ትገኛለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ሰብሊና ኤላ ለዛሬ ይሄን ይመስላል። ኔክስት ይዤላችሁ የምመጣ ይሆናል። ሰብሊን ተደባድቦ አሸንፎ ማን የግሉ ያደርጋታል?